ስሙማ ታክቲከኞቹ አስማተኞቹ እኔ አንድ ነገር ማወቅ የምፈልገው ነገር አለ። እኔ በምኖርበት ሀገር ሆስፒታል የሰውን ኢንፎርሜሽን ለማንም ሰው አይሸጥም አይሰጥም። ከሰጠ ይጠየቃል በህግ ካሳም አለው ለዛ ሰው። መስሪያ ቤቱም ሊዘጋ ይችላል። መስሪያ ቤቱም ትልቅ ካሳ ሊከስርም ይችላል። በጣም ለስማቸው ይጨነቃሉ። እዚህ ሀገር እቃ ሲሸጡ የዛን እቃ ምን ያህል እንደሚቆይ በደንብ አብራርታችሁ ካልሸጣችሁ ያ እቃ መጀመሪያ ነገሩ የሆነ ነገር ከተበላሸ በጣም ብዙ ኢንሹራንስ ታወጡበታላችሁ። ስለዚህ እያንዳንዷን ነገር አስረድተው ተጠንቅቀው ሲጀመር ፌክ ነገር አይሸጡም። ኦኬ፣ በህግ ክልክል ነው። እኔ ማወቅ የምፈልገው ኢትዮጵያ ውስጥስ ይሄ ህግ አለ ወይ? ነምበር 1 ይሄ ህግ አለ ወይ? አንድ የሐኪም ቤት የሐኪም ሰራ ዶክተር እንበል ወይ ነርስ አንድ ሆስፒታል ውስጥ ሲሰራ እርግጠኛ ነኝ ያን ሁሉ ጊዜ ተምሮ የሰውን አይደንቲቲ ሊጠብቅ የሰውን ሳይጸየፍ የሚመጡትን በሽተኞች በፍቅር የሚንከባከብ በፍቅር እንኳን ባይሆን በሪስፔክት የሚንከባከብ የነሱን ማንኛውንም ነገር አውጥቶ የማይናገር ነው ወይስ አይደለም? ምክንያቱም እኔ በምኖርበት ሀገር የሰውን ሚስጥር አሳልፈ በሆስፒታል ደረጃ እኔ ሆስፒታል ውስጥ አልሰራም፣ ግን ሆስፒታል ውስጥ የምትሰራ የትም ቦታ በምትሰሩበት ቦታ የሰውን ኢንፎርሜሽን አውጥታችሁ መስጠት በፍጹም በህግ ያስጠይቃል። አንደኛ የምትሰሩበትን ላይሰንስ ያስቀማል። የስራ እድል ታጣላችሁ፣ ትከሰሳላችሁ፣ ትታሰራላችሁ። የምትሰሩበት መስሪያ ቤት ይከሰሳል፣ ካሳ ይከፍላል። በጣም ብዙ ነገር አለው። ያ ሰው ጭንቅላቴ ትክክል አይደለም እንደዚህ ተሰማኝ ብሎ ራሱ በጣም በብዙ መንገድ ሊከሳችሁ ይችላል። እና ማወቅ የምፈልገው ይሄ ነገር ኢትዮጵያ ውስጥ አለ ወይ? ቢኖር ነው ወይ ሊያሾ እንደዚህ ብላ ተናገረችው? ሄዳችሁ ራሱ እዛ ምድ ሚኒስትር የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደዛ መሞቅ አለባችሁ። ዛ እንግዲህ የሚወጣበት ቃ ራሱ ስታወጡ እኔ ማወቅ የምፈልገው ሜሪስቶፕ የሚባል ሆስፒታል ውስጥ እንደገባኝ ከሆነ ሴቶች እየሄዱ አቦርት ያደርጋሉ ከእሷ ንግግር ላይ እና እዛ ውስጥ የሚሰራ ሰው ለእሷ ኢንፎርሜሽን የሚሰጣት ሰው አለ ማለት ነው። ቢኮዝ ለምን ጥቁር አንበሳ ወይም ሌሎች ሆስፒታሎች ለምን ሜንሽን አላደረገችም? ለምን ስፔሲፊክ ሜሪስቶፕን አለች? ቢኮዝ እዛ ውስጥ የሴቶችን ኢንፎርሜሽን ለአንድ ተራ ቲክቶከር የሚሸጣለ ማለት ነው አይደለ? ስለዚህ እዛስ ሊከሰሱ ይችላሉ። ላይሰንስ ይቀማል ወይ? መስሪያ ቤቱስ ይጠየቅበታል ወይ? ይጠናል ወይ? ማን እንደሰጠ ኢንፎርሜሽን ውስጥ በህግ ያስጠይቃሉ? ይሄ እኮ ትልቅ እኮ ነገር ነው። በእውነት ነው የምላችሁ። ምክንያቱም በድፍረት የአንድን ሆስፒታል ስም አንስተህ እዛ ውስጥ ያለ ኢንፎርሜሽን ማንኛውም ሴት እዛ መታ አቦርት ስታደርግ ኤኒ ኢንፎርሜሽን ይደርሰኛል ማለት ኢማጅን ስትወልዱ እናንተ በስቃያችሁ ዘመን የነበረውን ጠቅላላ ነገር ያለውን ነገር አውጥቶ ለሰው የሚሰጥ ከሆነ ይሄ 7 ዓመት የተማረች ዶክተር ወይም የተማረ ዶክተር ወይም የተማረች ዶክተር ኢንፎርሜሽናችሁን አላግባብ ማለት የዚህ ነገር ትርጉሙ አልገባቸውም፣ ኤቲክ የላቸውም፣ የስራውን ባህሪ አላወቁትም ማለት ነው። ኢንፎርሜሽን የሚሰጡ ዝም ብላ ከመሬት ተነስታ አይመስለኝም። ቢኮዝ አልኳችሁ እኮ ያሉትን ሆስፒታሎች ብዙ አላውቃቸውም። ከጥቁር አንበሳ ይመስለኛል እና አንድ ሀያት ነው ምናምን የሚባል ሆስፒታል እንዳለ አውቃለሁ። አሁን ደግሞ እሷ የጠራችው ሆስፒታል አለ፣ ሜሪስቶፕ ነው ምናምን የሚባል ሆስፒታል አለ። እንግዲህ አስቡት፣ መስሪያ ቤቱ ይጠየቅበታል፣ ያ ሆስፒታል ይጠየቅበታል። የሴቶች መብት አስከባሪ ነን የምትል ውስጥ ይሄንን በችልተኛ ታዩታላችሁ። በሰለጠነ ሀገር ላይሰንስ ያስቀማል አልኳችሁ፣ ያሳስራል አልኳችሁ። መስሪያ ቤቱ በጣም ብዙ ነገር ይወርድበታል። ትልቅ ዜና ነው የሚሆነው። በእውነት ነው የምላችሁ፣ በጣም ትልቅ ዜና ነው የሚሆነው። ምክንያቱም አንድ ዶክተር እዚህ እኮ አንድ ዶክተር ደረቴን ንፋስ እንበልና ወገቤን አመመኝ ብዬ ሱሬሽን ዝቅ አድርጊ ትንሽ ብሎኝ እስከ ተወሰነ ፓርት አየኝ ካላችሁ እኮ መስሪያ ቤቱ በጣም ትልቅ ችግር ነው የሚደርስበት። ስለ እውነት እናንተ የዶክተሮቹ እንጀራ ናችሁ። እናንተ ከፍላችኋቸው እኮ ነው እነሱ የሚሰሩት። እኛ በምንከፍለው ታክስ አይደለ እንደ እነሱ የሚንቀሳቀሱት። ስለዚህ የእኛም ፕራይቬሲ ሊጠብቁ ይገባል። አሁን ግን ኢትዮጵያ ውስጥ ግን ፕራይቬሲ የሚባል ነገር የለም፣ አይጠበቅም ማለት ነው። ለአንድ ተራ ዩቱበር የሴቶችን ገበና የወንዱ ምንድን ነው ሆስፒታሉ የአቦርት ብቻ ይመስለኛል እንደገባ እሷ ስትናገር ሴቶች እየሄዳችሁ የምታስወጡበት ምናምን ነው ያለችው አይደለ? ሜቢ ሌላም ነገር ሊኖር ይችላል። ግን መስሪያ ቤቱን በጠቅላላ በሕክምና ውስጥ ያለው መስሪያ ቤት ጠቅላላ ስሙን በሙሉ ኮንፊደንስ ካነሳችሁ ያ ሆስፒታል ሊከሰስ ይገባል። የብዙ ሰዎችን ገበና አውጥተው ለአንድ ተራ ዩቱበር ይሰጧታል ማለት ነው። ቢኮዝ ራሷ ተናገረች እኮ
የእያንዳንዳችሁ ኢንፎርሜሽን ይደርሰኛል። ማን ሄዶ እዛ እንዳወጣ ማን ሄዶ እዛ ምናምን እንዳረጋ ይነግሩኛል ካለች በቃ ይሄንን መክሰስ ያለባችሁ ሜሪ ስቶፕን ነው። ሜሪ ስቶፕ ደግሞ በህግ ከእሷ ጋር መጠየቅ አለበት። ከእሷ ጋር ያ ግንኙነት ያላቸው እዛ ውስጥ ያሉ ሰዎችን በስነስርዓት ማጣራት አለበት። የሴቶች ማህበር ነው ምናምን የማህበር ምን አላቅም ምን እንደሆነ። እናንተ በጋራ ይሄንን ነገር የሴቶች መብት አስከባሪ ነን የምትሉ ከሆነ እናንተ ይሄንን ልትጠይቁ ይገባል። ሴት ልጅ ማለት ሴት ሆና ሴት ልጅ እንዲህ ዳውን የምታደርግ የሴቶችን ገበና ሚዲያ ላይ መታ የሴቶችን ራቆት ቪዲዮ ይዣለው ሴት ልጅ እንዲህ ትሆናለች አይቻለው የምትል ሴት አሁን ደግሞ ጭራሽ ሴቶች እዛ ሄደው የሚሰሩትን ነገር ኢንፎርሜሽን የሚደርሳት ከሆነ ቱ ቢ ኦነስት ይሄ ምን ሆስፒታል አይደለም፣ ለእኔ ሆስፒታል አይደለም። የእውነት አንድ ወጌሻ ጋር ሄዳችሁ እኮ እርግጠኛ ነኝ እግሩ ተሰበረ ብሎ የሚያወራም አይመስለኝም። አይ ዶንት ኖ እኔ አላቅም። ሰው ስራውን ነው እንጂ የሚሰራው ከስራው ውጪ ለሳንቲም ለቀማ ብሎ የአንድ ትልቅ መስሪያ ቤትን ሆስፒታልን ስም ማጠልሸት ተገቢ ነው ብላችሁ ታስባላችሁ? እኔ አንድ ተራ ዩቱበር አናስጨንቄን ካወቃችኋት ሶሻል ሚዲያ ዩቱብ ላይ የዛሬ 6 ዓመት የፌራሪ መኪናን ካምፓኒ ኤሌክትሪኩ አይሰራም ነው ሶኬቱ አይሰራም ብላ አስተዋውቃ በኤሌክትሪክ በምንድነው በሶኬት ነው የሚሰራው ምናምን ብላ ያልሆነ ያለ ስማቸው ስም ሰጣቸው ከዩቱብ ላይ ከዛ በኋላ ተከሳለች ምናምን በኋላ ላይ ኩይና አዘጋችብኝ ምናምን አለች። አክቹዋሊ ግን እውነት ለመናገር እኔም ዝም ብዬ አለፍኩት እንጂ የፌራሪ ካምፓኒው ራሱ ያኛውን ነገር በስነ ስርዓት እንደውም ምንም አለማወቋን አይተው ወይ በብር አልቀጧትም ይሆናል እንጂ ትልቅ ወንጀል እንደሆነ ተከሳበታለች እኔ እስከማውቀው ድረስ። እና ብዙዎቻችሁ መብታችሁና ግዴታችሁን ማታውቁ ዝም ብሎ ዩቱብ ሚዲያ ሶሻል ሚዲያ ላይ እንደልባችሁ መናገር የምትችሉ ይመስላችሁ አላችሁ። ልክ እንደ ወይዘሮ ሊያሾ ስትቦረቀቁ የቦረቀቀ ህግም እንደሚጠብቃችሁ እና እኔ ማወቅ የምፈልገው ኢትዮጵያ ውስጥ ህጉ እንዴት እንደሆነ አላውቅም። ቢኮዝ ህግ ያለም አይመስለኝም። መንግስትን ስታብጠለጥል አብይን ቁጭ አርጋ ስትሰድብ አዳነች አቤቤን ስታብጠለጥል ያላሰረ ያልጠየቀ ህግ ይሄንን ነገር ይጠይቃታል ብዬ አላስብም እኔ በግሌ። ነገር ግን እናንተ ሴቶች እዚህ ሆስፒታል ውስጥ የምትጠቀሙ ሜሪ ስቶፕ የሚባል ሆስፒታል ውስጥ የምትጠቀሙ ታማሚዎች ኬዛችሁን እንደዚህ አድርገው የሚሰጥ ከሆነ በህግ መጠየቅ አለባችሁ። ይሄ ሲሪየስ ነገር ነው፣ ሲሪየስ ነው። በእውነት ነው የምላችሁ። አሁን ብዙ ሰዎች እቤት ይሻለኛል መውለድ ወይም እቤት ይሻለኛል መታከም ወይም ሌላ ቦታ አለበለዚያ እዚህ ቦታ እንደዚህ ሜይ ቢ ይሄ ሆስፒታል ኢትዮጵያ ውስጥ አንድ ብቻ ሊሆን ይችላል። ግን ሰው በቃ እንዲሸማቀቅ እንዲፈራ የኔም ኬዝ አለ እያለ እንዲሸማቀቅ እያደረገችው ስለሆነ የሜሪ ስቶፕ ሆስፒታል ይህንን በስነ ስርዓት በህግ የምትጠይቁት ነገር ነው። አለበለዛ ግን የእውነቴን ነው የምላችሁ እናንተ በምትከፍሉት ገንዘብና ታክስ ነው አንድ ሆስፒታል ሊቆም የሚችለው። ስለዚህ ህዝብ ካልተቃወመ ይሄ ነገር አይሰራም። ስለዚህ ሊያሾ በስነ ስርዓት ልትጠየቅ ይገባል።